ጄኔራሉ በድንገት 4 ኪሎ ተከስተዋል። በሚስጥር ከጠቅላይ ሚኒስትር አብይ ጋር መምከራቸውም ታውቋል። ውይይቱ ኤርትራንና አሰብን የተመለከተ ሳይሆን እንዳልቀረ ተገምቷል። ጄኔራሉ ከአሜሪካ በድንገት 4 ኪሎን ሲረግጡ ከአዲስ አበባ ሻዕቢያ ላይ ያነጣጠረ አዲስ ዘመቻ መከፈቱ ታውቋል። ከአዲስ አበባ የተከፈተው ዘመቻ ሻዕቢያን እርቃኑን የሚያስቀርና አፍ የሚያስይዝ ነው። በዝርዝር እናስደምጣቸዋለን። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በአልጀዚራ ካሜራ ፊት ለፊት ከባድ ትንቅንቅ ገጥሟቸዋል። ጌታቸው ምናለ ግሬን በሰበረው ያሉበትን ከባድ ፊልሚያ በአልጀዚራ ስቱዲዮ አድርገዋል። ጌታቸው ከዓመት በፊት አብይን በተመለከተ ሲሰጧቸው የነበሯቸው አስተያየቶችን ክደው ለመከራከር ቢሞክሩም አልቻሉም። አብይ ጄኖሳይደር ነው ባሉበት አንደበታቸው አብይ በጄኖሳይድ መከሰስ የለባቸውም የሚል የእምነት ቃላቸውን ለመስጠት ሲታገሉ ነው የታዩት። እንመለስበታለን። የፋኖ ተዋጊ ኃይል ለአሜሪካና ምዕራባውያን ሀገራት የላከው ደብዳቤ ያዘው ጉድ ትኩረት ሳቢ ሆኗል። ዱር ቤት ያልነው የአማራውን ግድያ ለማስቆም ነው የሚሉት ተዋጊዎቹ ለምዕራባውያን ብልጽግናን በአስቸኳይ አስቆሙት የሚል መልእክት ሰደዋል። በሌላ በኩል አንድ የፋኖ አባል የሆነ ታጣቂ መንግስትን ደግፏል ባለው ግለሰብ ላይ የፈጸመው ዘግናኝ ድርጊት መነጋገሪያ ሆኗል። ድርጊቱን የፈጸመው ግለሰብ በመንግስት እጅ ተይዟል ቢባልም ከቀናት በፊት ግን ለመከላከያ እጅ መስጠቱ ተነግሯል። በጉዳዩ ላይ ከፋኖ ኃይሎች በኩል ማብራሪያ ተሰጥቷል። ታደምጡታላችሁ። አወዛጋቢው አሜሪካ መር እርዳታ ተቋም በጋዛ ስራውን ማቆሙ ተገለጸ። አሜሪካና እስራኤል የሚመሩት አወዛጋቢው የጋዛ ሰብአዊ እርዳታ ተቋም ስራ ማቆሙን አስታውቋል። በዝርዝር እንመለከተዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጄኔራሉ በድንገት 4 ኪሎ ተከስተዋል። በሚስጥር ከጠቅላይ ሚኒስትር አብይ ጋር መምከራቸውም ታውቋል። ውይይቱ ኤርትራንና አሰብን የተመለከተ ሳይሆን እንዳልቀረ ተገምቷል። ጄኔራሉ ከአሜሪካ በድንገት 4 ኪሎን ሲረግጡ ከአዲስ አበባ ሻዕቢያ ላይ ያነጣጠረ አዲስ ዘመቻ መከፈቱ ታውቋል። ከአዲስ አበባ የተከፈተው ዘመቻ ሻዕቢያን እርቃኑን የሚያስቀርና አፍ የሚያስይዝ ነው። ታዋቂው የሰላምና ጸጥታ ተመራማሪ ፕሮፌሰር አሌክስ ዶዋል ከአንድ ወር በፊት በፎሬን ፖሊሲ ድረገጽ ላይ ባሰራጩት ጽሑፍ አብይና ኢሳያስን ከጦርነት አፋፍ ሊመልሱ የሚችሉት ብቸኛው ሰው ዶናልድ ትራምፕ ናቸው ሲሉ ገልጸው ነበር። በተመሳሳይ ጠቅላዩ ከሳምንታት በፊት በፓርላማ በነበራቸው ቆይታ ለምዕራባውያን ሀገራት ከባድ ነገር ከመፈጠሩ በፊት ቶሎ አደራድሩን ሲሉ ተማጽኖ አቅርበዋል። ይህ የጠቅላዩ ተማጽኖ ሳይረፍድ የተሰማ ይመስላል። አሜሪካ ሁለቱን ሀገራት ከገደል አፋፍ ለመመለስ ሳይረፍድ ተከስታለች። አንድ ጥቁር እንግዳ በትናንትናው ዕለት ከፔንታጎን ወደ 4 ኪሎ የትራምፕን መልእክት ይዘው በድንገት መጥተዋል። አሜሪካ አስመራንና አዲስ አበባን ወደ ጦርነት እንዳይገቡ እየተንቀሳቀሰች ነው። ዛሬው ዕለትም አንድ ጄኔራሏን ወደ 4 ኪሎ ልካለች። ዛሬ ጠዋት የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጄኔራል ዳግቪን አር.ኤም. አንደርሰን ከጠቅላይ ሚኒስትር አብይ ጋር መክረዋል። ምክክሩ በቀጠናዊ የጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ውይይት የተደረገበት እንደሆነ አብይ ገልጸዋል። ጠቅላዩ በደፈነው በቀጠናው የጸጥታ ጉዳዮች ላይ ይበሉ እንጂ ውይይቱ በሰሞንኛው የኢትዮ ኤርትራ ውጥረት ላይ ያነጣጠረ ሊሆን እንደሚችል ተገምቷል። ከሳምንታት በፊት አብይ በፓርላማ በነበራቸው ቆይታ ለምዕራባውያን ሀገራት ከኤርትራ ጋር እንዲያደራድሯቸው መጠየቃቸው ይታወሳል። የዛሬው የአሜሪካው ጄኔራል የአዲስ አበባ ጉዞም ከዚሁ ጋር የተያዘ ሊሆን እንደሚችል ተገምቷል። ይህ በእንዲህ እንዳለ ጄኔራሉ 4 ኪሎ በተከሰቱበት ዕለት ከአዲስ አበባ ሻዕቢያ ላይ አዲስ ዘመቻ ተከፍቷል። ዘመቻው የአልጀርስ ስምምነት ይሰረዝ የሚል እንደሆነ ታውቋል። ከ20 ዓመታት በፊት ከፍተኛ ደም መፋሰስ የተመዘገበበት የኢትዮ ኤርትራ ጦርነት እንዲያበቃና በኢትዮጵያና በኤርትራ መካከል ዘላቂ ሰላም ለማምጣት ታስቦ ታህሳስ 3 ቀን 1993 ዓ.ም በአልጄሪያ ዋና ከተማ አልጀርስ የተፈረመው የሰላም ስምምነት እንዲሰረዝ የሚጠይቅ ዘመቻ በኢትዮጵያ ውስጥ እየተቀሰቀሰ መሆኑን ሆርን ፍሪኩዌንሲ ዘግቧል። ይህ ስምምነት በቀድሞ ኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ የድንበር ጦርነቱን ለማስቆም የተደረገ ነው።
ነበር። ይሁን እንጂ ስምምነቱ ተግባራዊ ባለመሆኑና በተለይም በድንበር ጉዳይ ላይ በነበረው አለመግባባት ሳቢያ ውሉ አሁን ላይ የሁለቱን ሀገራት ጥቅም በሚያሳካ መልኩ እየሰራ አይደለም የሚል አስተያየት እየሰፋ መጥቷል። ኢትዮጵያ የባህር በር ጥያቄ ካነሳችበት ጊዜ ወዲህ በሁለቱ ሀገራት መካከል የቃላት ምልልስ መጠናከሩን ተከትሎ ኢትዮጵያ ስምምነቱን ሰርዛ አዲስና የቀይ ባህርን ጉዳይ ያካተተ ድርድር ልታደርግ ይገባል የሚል ዘመቻ እየተስፋፋ መምጣቱን ያገኘነው መረጃ ያመላክታል። በሌላ በኩል ኤርትራ ውሳኔው ተግባራዊ እስካልሆነ ድረስ ሰላም አይኖርም በሚል አቋሟ በመቆየቷ ስምምነቱ ለረጅም ዓመታት ያለ ተግባር እንዲቆይ ምክንያት ሆኗል። በመሆኑም ይህ ሰነድ ዓላማውን ባለማሳካቱና ተግባራዊነቱ ለዘለቄታው በመቆሙ ምክንያት የሞት ሰነድ ተደርጎ መታየት እንዳለበት የፖለቲካ ተንታኞችም በተደጋጋሚ ሲገልጹ ቆይተዋል። ተንታኞች እንደሚሉት በጠቅላይ ሚኒስትር አብይ አህመድ አስተዳደር በሁለቱ ሀገራት መካከል የተጀመረው አዲስ የሰላምና ወንድማማችነት ምዕራፍ የድሮውን የአልጀርስ ስምምነት በመሰረቱ የተሻገረ ነው። በመሆኑም አዲሱን ግንኙነት በሕግና በፖለቲካ ግልጸኝነት ለማስቀጠል ሲባል የድሮውን ውል በመሻር አዲስና ሁሉን አቀፍ ድርድር የማካሄድ አስፈላጊነት ላይ ይህ ዘመቻ ትኩረት አድርጓል ነው የተባለው። ዘመቻው የኢትዮጵያን ብሔራዊ ጥቅም ከማስጠበቅና ታሪካዊ ይዞታዎችን ከመመለስ አንጻር የአልጀርሱን ስምምነት መሰረዝ ወሳኝ እርምጃ ነው ሲል እየገፋበት ይገኛል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በአልጀዚራ ካሜራ ፊት ለፊት ከባድ ትንቅንቅ ገጥሟቸዋል። ጌታቸው ምናለ ግሬን በሰበረው ያሉበትን ከባድ ፊልሚያ በአልጀዚራ ስቱዲዮ አድርገዋል። ጌታቸው ከዓመት በፊት አብይን በተመለከተ ሲሰጧቸው የነበሯቸው አስተያየቶችን ክደው ለመከራከር ቢሞክሩም አልቻሉም። አብይ ጄኖሳይደር ነው ባሉበት አንደበታቸው አብይ በጄኖሳይድ መከሰስ የለባቸውም የሚል የእምነት ቃላቸውን ለመስጠት ሲታገሉ ነው የታዩ። ጌታቸው ረዳ ከፈታኙ የአልጀዚራ ጋዜጠኛ ፊት ቀርበው ጠቅላይ ሚኒስትር አብይ አህመድ ላይ በጦርነቱ ወቅት ያቀረቡትን የዘር ማጥፋት ወንጀል ማረጋገጥ ተናንቋቸዋል። የያኔው የጦር ሜዳ የዘር ማጥፋት ወንጀል አቅራቢ የዛሬው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ስቱዲዮ ውስጥ ብርቱ ፈተና ገጥሟቸዋል። ጌታቸው ለሞጋቹ የአልጀዚራ ቴሌቪዥን ፕሮግራም ሄድ ቱ ሄድ በሰጡት ቃለ መጠይቅ ከጠቅላይ ሚኒስትር አብይ አህመድ ጋር ስላላቸው የትናንትና ዛሬ ግንኙነት ተጠይቀዋል። አልጀዚራ ቆርጦ እንደ ማስታወቂያ በአሰራጨው ቪዲዮ ላይ ጌታቸው ከዚህ ቀደም ጠቅላይ ሚኒስትሩን በትግራይ ዘር ማጥፋት የወነጀሉበትን ንግግር እንዲያረጋግጡ ጠይቋቸዋል። ጋዜጠኛው በጦርነቱ ወቅት የተናገሩትን እንደ ማስረጃ አቅርቦ ለጌታቸው ያቀረበው ፈታኝ ጥያቄ ጠቅላይ ሚኒስትር አብይ አህመድ የዘር ማጥፋት ፈጽመዋል የሚል ነው። ጌታቸው ለፈታኙ ጥያቄ በሰጡት ምላሽ ይሄን እንደ ሕግ አዋቂ እነግርሃለሁ፣ የሆነውን ሁሉ ያደረገው ማን እንደሆነ መናገር አልችልም፣ ነገር ግን በትግራይ የዘር ማጥፋት ተፈጽሟል የሚል ሾላን በድፍን የሆነ ምላሽ ሰጠዋል። ይሁን እንጂ ለእያንዳንዱ ጥያቄዎቹ አሳማኝ ምላሽ ሳያገኝ አለባብሶ የማያልፈው ጋዜጠኛ አከታትሎ ጌታቸውን ሞግቷል። እንዲህ ሲል ቀጠለ። የሕግ አዋቂ ነህ ጌታቸው? አዎ በማለት መለሱ። በ2021 በጦርነቱ ወቅት እንደማለት ነው። አብይ አህመድ የዘር ማጥፋት ወንጀል ፈጽሟል ስትል ጠበቃ አልነበርክም ብሎ ማለፊያ የሌለው ጥያቄ አቅርቦላቸዋል። ጌታቸው በምላሻቸው ያኔም በጦርነቱ ወቅት የሕግ አዋቂ መሆናቸውን ያምኑና በመቶ ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈው ግጭት ውስጥ ነበርኩ ይላሉ። ጋዜጠኛው አስከትሎ የራሳቸውን በመቶ ሺዎች ሕይወት መቀጠፍ ጠቅሶ ታዲያ የዘር ማጥፋት ወንጀል ነበር ወይስ አይደለም የሚል ጥያቄ አቅርቦላቸዋል። አሁንም በድጋሚ በትግራይ የዘር ማጥፋት ወንጀል ተፈጽሟል ብያምናለሁ ያሉት ጌታቸው ጋዜጠኛው በአብይ አህመድ ነበር በማለት ማለፊያ ያሳጥቷቸዋል። በጋዜጠኛው ጥያቄዎች መፈናፈኛ ያጡት ጌታቸው በመጨረሻም መውጫ ፍለጋ እንዲህ አሉ። አሁን ለምናገራቸው ቃላቶች ኃላፊነት መውሰድ አለብኝ በማለት ያኔውን ቃላቸውን አልደግመውም አሉ። ጋዜጠኛው የዋዛ አይደለምና አሁንም አስከትሎ ስለዚህ ከዚህን በፊት ኃላፊነት የሚሰማህ አልነበርክም በማለት በአብይ ላይ ያቀረቡትን የዘር ማጥፋት ወንጀላ ምን አስቀረባቸው?
ብርቱ ሙግት እንደሚጠብቃቸው አውቀው በፈታኙ ጋዜጠኛ ፊት የተሰየሙት አልሸነፍ ባዩ ጌታቸው መውጫ ያገኙ መስሏቸው የዘር ማጥፋት ወንጀል ተፈጽሟል በሚለው አቋሚ ለመጽናት ዝግጁ ነኝ አሉ። በጠቅላይ ሚኒስትር አብይ አህመድ ላይ የቀረበውን የዘር ማጥፋት ወንጀል እውነት ወይስ ሐሰት የሚል ምላሽ የፈለገው ጋዜጠኛው በመሃል ቆይ ግራ ተጋብቻለሁ ብሎ አስቆማቸው። እንዲህም አለ። ለሚመለከቱት ታዳሚዎች ግልጽ ለማድረግ አሁንም የዘር ማጥፋት ወንጀል እንደሆነ ታምናለህ ብሎ ጌታቸውን ጠየቀ። ጌታቸውም እጸናበታለሁ ያሉትን አቋም ደግመው አዎ በማለት የዘር ማጥፋት ወንጀል መፈጸሙን አረጋገጡለት። ጋዜጠኛው ከሰጡት ምላሽ ተነስቶ ነገር ግን እሱ አብይ እንደማለት ነው የዘር ማጥፋት ወንጀል ፈጽሟል ለማለት ፍቃደኛ አይደለም ብሎ ላቀረበላቸው ጥያቄ ጌታቸው አዎ በማለት ጠቅላይ ሚኒስትሩን የዘር ማጥፋት ፈጻሚ አልልም አሉ። ጋዜጠኛው አስከትሎ እንደዚያ ከሆነማ በራሱ የተከሰተ የዘር ማጥፋት ወንጀል ነበር ብሎ ለጌታቸው ጥያቄ አቀረበ። ጌታቸውም አይ በጣም ብዙ ተዋናዮች ተሳትፈዋል በማለት የዘር ማጥፋት ፈጻሚዎች መኖራቸውን እንጂ እንደ ከዚህ ቀደሙ በስም ጠርተው ውንጀላ አላቀረቡም። ጌታቸው እንደምንም ተሟግተው ለማለፍ በሚሞክሩበት አጋጣሚ ጠቅላይ ሚኒስትሩ ከጦርነት በፊትም በኋላም ጥሩ ጓደኛዬ ናቸው የሚል ቃል ተናገሩ። ምላሽ በሌለው አሸናፊነት ለማለፍ የተስማማ የሚመስለው ጋዜጠኛው ሌላ ካርድ አገኘ። ለጌታቸው ሌላ ጣብቂኝ ውስጥ የሚከት ጥያቄ ያቀረበላቸው። ጥያቄው ከዘር ማጥፋት በፊት ጓደኛዬ ነበር አልከኝ፣ ከዘር ማጥፋት ወንጀሉ በኋላ ጓደኛዬ ናቸው እያልክ ነው የሚል ነው። ጌታቸውም ያለምንም መወላወል አዎ በማለት ይህ መሆኑ ሊቀየር የማይችል ሐቅ መሆኑን ተናገሩ። በጠቅላይ ሚኒስትሩ ላይ በጦርነቱ ወቅት ባቀረቡት የዘር ማጥፋት ወንጀልና አሁን አማካሪ ሆነው በተቀመጡበት ሁኔታ ተመሳሳይ አቋም መያዝ ያልቻሉት ጌታቸው እያወዛገቡ ነው። የፋኖ ተዋጊ ኃይል ለአሜሪካና ምዕራባውያን ሀገራት የላከው ደብዳቤ ያዘው ጉድ ትኩረት ሳቢ ሆኗል። ዱር ቤት ያልነው የአማራውን ግድያ ለማስቆም ነው የሚሉት ተዋጊዎቹ ለምዕራባውያን ብልጽግናን በአስቸኳይ አስቁሙት የሚል መልእክት ሰደዋል። በሌላ በኩል አንድ የፋኖ አባል የሆነ ታጣቂ መንግስትን ደግፏል ባለው ግለሰብ ላይ የፈጸመው ዘግናኝ ድርጊት መነጋገሪያ ሆኗል። ድርጊቱን የፈጸመው ግለሰብ በመንግስት እጅ ተይዟል ቢባልም ከቀናት በፊት ግን ለመከላከያ እጅ መስጠቱ ተነግሯል። በጉዳዩ ላይ ከፋኖ ኃይሎች በኩል ማብራሪያ ተሰጥቷል። በዝሆኖቹ ጸብ እየተጎዳ ያለው የአማራ ሕዝብ አሰቃቂ ጊዜን እያሳለፈ ነው። በሰሜኑ ጦርነት ከደረሰበት ጉዳት ሳያገግም ሌላ ግጭትን እያስተናገደ ያለው ክልሉ የአንድ እናት ልጆቹን በተለያዩ ጎራ አሰልፎ የሞተው ባልሽ የገደለው ወንድምሽን እያስተረተ ነው። ውጊያው በሰላም እንዲቋጭ የሚማጸኑ ድምጾች ቢበራከቱም ሁለቱም ኃይሎች ጦርነቱን ማስቀጠል እንጂ በድርድር ለመቋጨት ቀናነት እያሳዩ አይደለም። ይህን ተከትሎ ውጊያዎች፣ ጥቃቶችና ግድያዎች የቀጠሉ ሲሆን ከሰሞኑም አንድ አስደንጋጭ ጥቃት ተፈጽሟል። በማህበራዊ ሚዲያ በተሰራጨው ተንቀሳቃሽ ምስል ላይ እንደታየው የፋኖ አባሉ በደቡብ ወሎ ዞን ወራይሉ ወረዳ የመንግስት ደጋፊ ነው ባለው ግለሰብ ላይ እጁን ሲቆርጥ ይታያል። ድርጊቱ በበርካቶች ተወግዟል። የፋኖ አመራሩ አበበ ፈንታው በጉዳዩ ላይ በሰጠው አስተያየት ይህን ድርጊት የፈጸመው ግለሰብ ከቀናት በፊት ለፋኖ እጅ ሰጥቷል የሚል ምላሽ ሰጥቷል። ለመንግስት ቅርበት ያላቸው ማህበራዊ ገጾች ደግሞ ግለሰቡ ለመንግስት እጅ መስጠቱን ሳይገልጹ መንግስት በቁጥጥር ስር እንዳዋለው እየገለጹ ነው። ይህ በእንዲህ እንዳለ ራሱን አፋባ ብሎ የሚጠራው የፋኖ ክንፍ ለአሜሪካ እንዲሁም ለምዕራባውያን ሀገራት አንድ ደብዳቤ ልኳል። በደብዳቤውም መንግስት ፈጽሟል ያለውን የመብት ጥሰት በመዘርዘር አገራቱ መንግስት ላይ እርምጃ እንዲወስዱ ጠይቋል። አወዛጋቢው አሜሪካ መር የእርዳታ ተቋም በጋዛ ስራውን አቆመ። አሜሪካና እስራኤል የሚመሩት አወዛጋቢው የጋዛ ሰብአዊ እርዳታ ተቋም ስራ ማቆሙ ተገልጿል። ያለፉት 6 ወራት አገልግሎት ሲሰጥ የነበረው GHF የተባለው የእርዳታ ተቋም በርካታ ጥያቄዎች ይነሱበት ነበር። እስራኤልና ሐማስ ተኩስ አቁም ለማድረግ ከተስማሙ በኋላ በጋዛ በ3 እርዳታ ማከፋፈያ ጣቢያዎች ስራውን አቁሟል።
የተባበሩት መንግስታት በዋናነት በጋዛ ሰብአዊ እርዳታ ያቀርብ የነበረ ሲሆን ጂኤችኤፍ ስራ ሲጀምር ተመድና ሌሎችም ዓለም አቀፍ የተራድኦ ድርጅቶች ተቃውሞ አሰምተዋል። ተቋሙ ከሙያዊ ስነ ምግባር ያፈነገጠ እንዲሁም ደህንነቱ ያልተጠበቀ ነው ሲሉም ተችተዋል። በጂኤችኤፍ የእርዳታ ጣቢያዎች አቅራቢያ ሰብአዊ እርዳታ ሲጠባበቁ የነበሩ በመቶዎች የሚቆጠሩ ፍልስጤማውያን ተገድለዋል። አብዛኞቹ የተገደሉት ከእስራኤል ወታደሮች በተተኮሰ የማስጠንቀቂያ ጥይት እንደሆነ ተመድ ይፋ አድርጓል። ተቋሙ አስቸኳይ እርዳታ የመስጠት ኃላፊነቱን በመወጣቱ ስራውን እንዳቆመ ገልጿል። የተቋሙ ዋና ኃላፊ ጆን አከር እንዳሉት የተቋሙ አሰራር የፕሬዝዳንት ዶናልድ ትራምፕን የጋዛን የሰላም እቅድ በሚያስተገብረው ጥምረት የሚተካ ይሆናል። የእርዳታ ተቋሙ የወደፊት እጣ ፈንታ ምን እንደሚሆን ግልጽ አይደለም። እርዳታ የማከፋፈል ኃላፊነቱ ከሐማስም ይሁን ከእስራኤል ጋር ትስስር ለሌላቸው ተመድ፣ ቀይ ጨረቃና ሌሎች ዓለም አቀፍ ተቋማት እንደሚሰጥ ገልጿል።